ሰላም ውድ የዩቲዩብ ቻናል ተከታታዮቻችን እንዴት ቆይታችኋል? በዛሬው ስፖርታዊ መረጃችን አጫጭር ዜናዎችን ለእናንተ ይዘን መጥተናል። እንግዲህ በዛሬው ቆይታችን አፕዴት የሆኑ የትራንስፈር መረጃዎችን ወይም የዝውውር መረጃዎችን ወደ እናንተ ይዘን መጥተናል። እንግዲህ ቻናላችንን ላይክ፣ ሼር፣ ሰብስክራይብ በማድረግ እንድታበረታቱን በትህትና እንጠይቃችኋለን። ላይክ በማድረግ ቪዲዮአችን ብዙ ሰዎች ጋር እንዲደርስና ብዙዎች እንዲያዩበትና መረጃ እንዲወስዱበት ውድ ተመልካቾቻችን አድማጮቻችን እንድትተባበሩን በትህትና እንጠይቃችኋለን። እንግዲህ ወደ ዛሬው መረጃችን ስናልፍ በዛሬው ዕለት እንግዲህ አፕዴት የሆኑ አዳዲስ መረጃዎች አሉ። እንደሚታወቀው የዝውውር መረጃዎች ከጅማሬያቸው ጀምሮ እስኪጠናቀቁ የራሳቸው የሆነ የጊዜ ሂደት ስላላቸው መረጃዎች በየቀኑ ሊደጋገሙ ይችላሉ። ነገር ግን ከትናንት ዛሬ ለየት ያለ አፕዴት የሆነ መረጃ ግን ወደ እናንተ ይዘን መጥተናል። እንግዲህ ውድ አድማጮቻችን መረጃዎቹን ወደ እናንተ ስናደርስ በቀዳሚነት የምናገኘው ማንቸስተር ዩናይትድን ይሆናል። ማንቸስተር ዩናይትዶች እንግዲህ እንደሚታወቀው በዘንድሮ የዝውውር ገበያው ላይ በስፋት ይንቀሳቀሳሉ። ብዙ የሚሸጡ ተጫዋቾች አሉ፣ ብዙ የሚገዙ ተጫዋቾች ይኖራሉ። ስኳዳቸውን ለማጠናከርና የዘንድሮውን አስከፊውን የውድድር ዘመን ለማረም በተቻላቸው መጠን የዩናይትድ ኃላፊዎች ትልቅ እርምጃና እንቅስቃሴ እያደረጉ የሚገኙበት ሰዓት ነው። እንደሚታወቀው በማንቸስተር ዩናይትድ ቤት ይሸጣሉ ተብለው ከተነገሩ ተጫዋቾች መካከል አንደኛው አርጀንቲናዊ ኮከብ አሌሃንድሮ ጋርናቾ ነው። እንግዲህ ማንቸስተር ዩናይትዶች ይህንን አርጀንቲናዊ ኮከብ ለመሸጥ 70 ሚሊዮን ፓውንድ የሚጠጋ የዝውውር ዋጋ ለጥፈውበታል ሲል ዘ ኢንዲፔንደንት የተባለው ታማኙ የእንግሊዝ ሚዲያ ዘግቦታል። እንግዲህ አሌሃንድሮ ጋርናቾ ከዩሮፓ ሊግ ፍጻሜ በኋላ ከአሰልጣኝ ሩበን አሞሪም ጋር የገባበትን ሰጣ ገባ ሁላችንም የምናውቀው ነው። ከዛ ጨዋታ በኋላ ወደ ሚዲያ ወጥቶ የተናገራቸው የሰጣቸው አስተያየቶች በአሰልጣኙ አልተወደደለትም። ስለዚህ ታማኞቹ እነ ዴቪድ ኦርንስቴን፣ ፋብሪዞ ሮማኖን ጨምሮ እንደዘገቡት መልበሻ ክፍል ውስጥ በሚቀጥለው ዓመት ሌላ ክለብ ብትፈልግ ወይም የሚፈልግህ የሚያስፈርምህ ክለብ እንዲመጣ ብትጸልይ ይሻላል በማለት ሩበን አሞሪም እንዳስጠነቀቀው ተዘግቧል። ስለዚህ አሌሃንድሮ ጋርናቾና ማንቸስተር ዩናይትድ በክረምቱ እንደሚለያዩ የሚጠበቅ ነው። ወደ የትኛው ክለብ ያመራል የሚባለው ዜና እስካሁን በእርግጥ ባይነገርም፣ ነገር ግን እንደ ፋብሪዞ ሮማኖ ዘገባ ከሆነ የአሌሃንድሮ ጋርናቾ ቀዳሚ ምርጫ በዛው በእንግሊዝ መቆየት ነው። እንግሊዝ ውስጥ እንግዲህ ቼልሲ አሌሃንድሮ ጋርናቾን እንደሚፈልገው ይታወቃል። አሁን ቼልሲ ጊተንስ የተባለ ተጫዋች ከቦሩሲያ ዶርትመንድ ለማስፈረም እየተደራደረ ነው። ነገር ግን ቦሩሲያ ዶርትመንዶች ዋጋውን ከፍ ስላደረጉበት ምናልባት ፊታቸውን ወደ አሌሃንድሮ ጋርናቾ በማዞር አሌሃንድሮ ጋርናቾን ለማስፈረም ጥረት ያደርጋሉ ተብሎ ይጠበቃል። አሌሃንድሮ ጋርናቾ በምርጫ ደረጃ እንግሊዝ አገር ቢቆይ ወይም እንግሊዝ ፕሪሚየር ሊግ ላይ ቆይቶ ቢጫወት ይመርጣል። ነገር ግን አማራጭ ከጠፋ ወደ ሌሎች ፈላጊዎች ክለቦቹ ፊቱን ለማዞር ይገደዳል። እንግዲህ ከጣሊያን ናፖሊ የአሌሃንድሮ ጋርናቾ ፈላጊ እንደሆነ ይታወቃል። በጥር የተጫዋቾች የዝውውር መስኮት አሌሃንድሮ ጋርናቾን ናፖሊዎች ለማስፈረም እስከ 50 ሚሊዮን ፓውንድ ዋጋ ይዘው መጥተው ነበር። ዩናይትዶች ውድቅ አድርገውባቸዋል። በሚቀጥሉ ቀናት ደግሞ አሌሃንድሮ ጋርናቾ ከዩናይትድ የሚወጣበት እድል ሰፊ ነው። ስለዚህ የዝውውሩ ሁኔታ እንዴት ፕሮግረስ ያደርጋል የሚለውን መረጃ እየተከታተልን ይዘንላችሁ እንመጣለን። ግን አሁን ባለው መረጃ ማንቸስተር ዩናይትዶች አሌሃንድሮ ጋርናቾን ለመሸጥ 70 ሚሊዮን ፓውንድ ዋጋ ለጥፈውበታል። መረጃውን ያወጣው ዘ ኢንዲፔንደንት የተባለው ጋዜጣ ነው። በመቀጠል እንግዲህ በቪክተር ዮኬሬዥ እና በስፖርቲንግ ሊዝበኖች መካከል ያለው ግጭት እየተባባሰ መጥቷል። ግለቱ እየተባባሰ መጥቷል። ሁጎ ቬና የሚባለው የስፖርቲንግ ሊዝበን ዳይሬክተር እንግዲህ ስፖርቲንግ ሊዝበንን በመልቀቅ ማንቸስተር ሲቲዎችን እንደተቀላቀለ የሚታወቅ ነው። የዛሬ ዓመት ሩበን አሞሪም ወደ ዩናይትድ በፈረመ ጊዜ ሁጎ ቬና የሚባለው ከሩበን አሞሪም ጋር በመጣመር ስፖርቲንግን ትልቅ ቡድን ያደረጉትና የፖርቱጋል ሻምፒዮን እንዲሆን የረዳው አንደኛው ሰው ይሄ ሁጎ ቬና የሚባለው ዳይሬክተር ኦፍ ስፖርት ነው። እንግዲህ ይሄ ስፖርቲንግ ዳይሬክተር ወደ ሲቲ ከለቀቀ በኋላ የክለቡ ፕሬዝዳንት እንግዲህ ፍሬድሪኮ ቫራንዴስ የሚባለው የስፖርቲንጉ ፕሬዝዳንት ከተጫዋቹ ዝውውር ከቪክተር ዮኬሬዥ ዝውውር ከ65 ሚሊዮን ዩሮ በላይ ቢፈልግም እንግዲህ የዮኬሬዥ ካምፖች ወይም ደግሞ የዮኬሬዥ ወኪሎች ግን በመጀመሪያ ስምምነታቸው አዶንስን ጨምሮ ለተጫዋቹ 65 ሚሊዮን ዩሮ ብቻ ነው የሚያስፈልገው፣ በዚህ ስምምነታችን ጸንተን እንቆያለን በማለት
ተናግሯል። እንግዲህ አሁንም ቢሆን የስፖርቲንጉ ፕሬዝዳንት ለተጫዋቹ 100 ሚሊዮን ዩሮ እየጠየቅን አይደለም ሲል ለጋዜጠኞች በሰጠው አስተያየት ተናግሯል። ነገር ግን 65 ሚሊዮን ዩሮ ዊዝ አዶንስ ግን አንቀበልም በማለት ተናግሯል። ምናልባት ስፖርቲንግ ሊዝበኖች በፕሬዝዳንታቸው በኩል እያስተላለፉ ያሉት መልእክት ምንድነው? እንግዲህ ቪክተር ዮኬሬዥን ወደ 85 ሚሊዮን ዩሮ ወይም 90 ሚሊዮን ዩሮ አካባቢ እንሸጠዋለን በማለት እየተናገሩ ያለ ይመስላል። ስለዚህ ይሄ ጉዳይ ደግሞ እንግዲህ ቪክተር ዮኬሬዥን እጅግ እንዳበሳጨውና ከክለብ ውስጥ ወይም ከክለቡ ኃላፊዎች ጋር ግጭት ውስጥ እንደከተተው ተናግሯል። እንግዲህ አሁን በወጡ መረጃዎች ቪክተር ዮኬሬዥና ስፖርቲንግ ሊዝበኖች ያሉበት ሰጣ ገባ ግለቱ እየተጋጋለ ሄዶ በመጨረሻም ራሱ ቪክተር ዮኬሬዥ ለስፖርቲንግ ሊዝበን ኃላፊዎች ባሳወቀው ማስጠንቀቂያ መሰረት በዘንድሮ ዓመት ለፈላጊ ክለቦቼ ለምፈልገው ክለብ ማትሸጡኝ ከሆነ በሚቀጥለው ዓመት በፍጹም እናንተ ጋር ልጫወትም በማለት እስከ መዛት ደርሷል። እንግዲህ እንደሚታወቀው በመካከላችን የጀንትልማን አግሪመንት አለን የሚለው ቪክተር ዮኬሬዥ 59 ሚሊዮን ፓውንድ እንደምለቅ ነግራችሁኝ ነበር። ነገር ግን ይሄንን ቃላችሁን አጥፋችሁ ከኔ ከፍ ያለ ገንዘብ ለማግኘት እንግዲህ ፈላጊ ክለቦችን ከፍ ያለ ገንዘብ እየጠየቃችሁ ያው ፈላጊ ክለቦችን እያሸሻችሁ ነው በማለት ቪክተር ዮኬሬዥ እንግዲህ ማትለቁኝ ከሆነ በሚቀጥለው ዓመት ለስፖርቲንግ ሊዝበን አልጫወትም በማለት እንግዲህ በግልጽ ተናግሯቸዋል። እንግዲህ መረጃውን ስካይ ስፖርት አጠናክሮ ዘግቦታል። ከማንቸስተር ዩናይትድ ጋር በተያያዘ እንግዲህ ማንቸስተር ዩናይትዶች ለ2025-26 የውድድር ዘመን የሚጠቀሙበትን ማሊያ ይፋ አድርገውታል። እንግዲህ ማሊያውም ከጀርባ ለኦልድ ትራፎርድ መታሰቢያነት የሚሆን ትሪያትር ኦፍ ድሪምስ የሚል ጽሑፍ አስፍረውበታል። ስለዚህ they are paying tribute for Old Trafford በመባል ተዘግቧል። እንግዲህ ይህንን መረጃ ያገኘነው ከዩናይትድ ኦፊሻል ኤክስ ፔጅ እና ዩናይትድ ከሚጠቀማቸው ክለቡ ከሚጠቀማቸው የኦፊሻል የሶሻል ሚዲያ ገጾች ላይ ነው። ስለዚህ ማንቸስተር ዩናይትዶች በሚቀጥለው ዓመት በሚለብሱት ማሊያ ጀርባው ላይ አንገቱ አካባቢ ትሪያትር ኦፍ ድሪምስ የሚል ጽሑፍ አስፍረውበታል ማለት ነው። ሌላው ከዩናይትድ ጋር የተያዘው ዜና ምንድነው? ማንቸስተር ዩናይትዶች እንግዲህ የማቲያስ ኩኛን ዝውውር ዛሬ በኦፊሻል የሶሻል ሚዲያ ገጾቻቸው በኩል ይፋ አድርገውታል። ማቲያስ ኩኛም በዩናይትድ ጋዜጠኞች ለቀረበለት ጥያቄ ሲናገር በብራዚል እያለው በልጅነቴ የፕሪሚየር ሊግ ጨዋታዎችን በሴት አያቴ ቤት ስከታተል የማንቸስተር ዩናይትድ የኔ ተወዳጅ ክለብ ነበር በማለት ተናግሯል። ሁልጊዜም ቀዩን ቲሸርት ለመልበስ ሳልም ያደግኩት በማለት ተናግሯል። መረጃውን ፋብሪዚዮ ሮማኖ ዘግቦልናል። እንግዲህ ማንቸስተር ዩናይትድን የተመለከቱ መረጃዎቻችን ይህንን ይመስላሉ። ወደ ማንቸስተር ሲቲ መረጃዎች ስናልፍ እንግዲህ ማንቸስተር ሲቲዎች በዝውውር መስኮቱ ላይ በጣም በስፋት እየተንቀሳቀሱ ያሉ ክለቦች ናቸው። ከዚህ በኋላም ብዙ ተጫዋቾችን እንደሚያስፈርሙና እንግዲህ በዛ ያሉ ዝውውሮችን በመፈጸም ለሚቀጥለው ዓመት በጣም ጠንካራ ቡድን ይዘው ለመገንባት ወይም ይዘው ለመቅረብ ሙከራ እያደረጉ ያሉበት ሰዓት ነው። ፔፕ ጋርዲዮላ እና የሲቲ ኃላፊዎች በዚህ ጉዳይ ላይ ጠንክረው እየሰሩ ነው። እንግዲህ ማን ሲቲዎች የሚሸጧቸውም ተጫዋቾች አሉ ወይም ከክለባቸው እንዲለቁላቸው የሚፈልጉ ተጫዋቾች አሉ። ከነዛ ተጫዋቾች መካከል አንዱ ጃክ ግሪሊሽ ነው። እንግዲህ ጃክ ግሪሊሽን ከአስቶን ቪላ የዛሬ 3-4 ዓመት አካባቢ በ100 ሚሊዮን ፓውንድ የእንግሊዝ ሪከርድ በሆነ በ100 ሚሊዮን ፓውንድ ያስፈረሙት። እንግዲህ አሁን ጃክ ግሪሊሽ ባለፈው ዓመት በሲቲ ቤት እንግዲህ የማይፈለግ ተጫዋች ሆኖ ነው ያገለገለው። ኢቭን አንዳንዴም ከቤንችም እስከ መቀነስ ደርሶ ነበረ። እንግዲህ ልጁም ፐርሰናሊ ባህሪውም ጥሩ አይደለም፣ የግል ህይወቱም ጥሩ አይደለም። ከዛም ጋር በተያያዘ ከፍተኛ የአቋም መውረድ ሁኔታ ላይ ነው ያለው። ስለዚህ በፔፕ ጋርዲዮላ እንደማይፈለግ ተነግሮታል። ስለዚህ ሲቲዎች ጃክ ግሪሊሽን በዚህ ክረምት ይለቁታል፣ ፈላጊ ክለብ ፈልገው ይሸጡታል ማለት ነው። ስለዚህ አሁን ሲቲዎች ለክለብ ወርልድ ካፕ ላለባቸው ውድድር ጃክ ግሪሊሽን ከስኳዳቸው ቀንሰውታል ወይም ይዘውት እንደማይሄዱ ለጃክ ግሪሊሽ በግልጽ ነግረውታል። ስለዚህ ግሪሊሽ በዚህ የክረምቱ የዝውውር መስኮት ለመሸጥ ክፍት ናቸው ተብሎ ይጠበቃል። እንግዲህ ወደ የትኛው ክለብ ጃክ ግሪሊሽ ያመራል የሚለውን ነገር እየተከታተልን መረጃዎቹ ለእናንተ እንዘግባለን። ፋብሪዚዮ ሮማኖ እና ዘ ኢንዲፔንደንት የተባለው ጋዜጣ ይህንን መረጃ ዛሬ አውጥቶታል። እንግዲህ በመቀጠል ወደ ሪያል ማድሪድ መረጃዎቻችን ስንሸጋገር ሪያል ማድሪድ እንግዲህ ፍራንኮ ማስታንቱኖ የተባለ ከሪቨር ፕሌት አዲስ ታዳጊ ተጫዋች የ17 ዓመት ታዳጊ ተጫዋች አስፈርሟል። እንግዲህ ፍራንኮ ማስታንቱኖ የሕክምና ምርመራውን አጠናቋል። እስከ 2031 ዓ.ም የሚያቆየውን ኮንትራት የፈረመ ሲሆን ከኦገስት ወር ጀምሮ የሪያል ማድሪድን ቡድን ይቀላቀላል።
ለክለብ ወርልድ ካፕ ፍራንኮ ማስታንቲኖ አሁንም ለሪቨር ፕሌት በመጫወት ያገለግላል። ግን የክለብ ወርልድ ካፑ ካለቀ በኋላ በቀጥታ ወደ ሪያል ማድሪድ በማምራት የሪያል ማድሪድን ስኳድ ይቀላቀላል ሲል ፋብሪዞ ሮማኖ ዘግቦታል። ከሪያል ማድሪድ ጋር የተያያዘው ሌላኛው ዜና አሰልጣኝ ዣቢ አሎንሶ በፕሬስ ኮንፈረንስ ላይ በሰጠው አስተያየት በጣም አሪፍ እግር ኳስ የሚጫወት ኃይለኛ ቡድን መገንባት እንደሚፈልግ ኢንቴንስ የሆነ ቡድን መገንባት እንደሚፈልግ ተናግሯል። ዣቢ አሎንሶ በሪያል ማድሪድ ቤት የ3-4-3 ፎርሜሽን ወይም ደግሞ 3-4-2-1 ፎርሜሽንን ለመተግበር እንደሚፈልግና በዚህ አጫዋት እንግዲህ የሚጠቅሙትን ተጫዋቾች ወይም ለዚህ አጫዋት የሚስማሙትን ተጫዋቾች ኦሬዲ ሰሌክት አውት እያደረገ እንደሚገኝ ተናግሯል። እንግዲህ በዚህ አጫዋት ስር አርዳ ጉለር እና አዲሱ ፈራሚ ፍራንኮ ማስታንቱኖ በጃቢ አሎንሶ በዚህ በ3-4-3 ፎርሜሽን ስር እጅግ ደምቀው የሚወጡ ተጫዋቾች እንደሆኑ ከወዲሁ እየተገለጸ እየተዘገበ ይገኛል። ሪያል ማድሪድ ለፍራንኮ ማስታንቱኖ 45 ሚሊዮን ዶላር በ3 አመት ተቆራርጦ የሚከፈል በእያንዳንዱ አመት 15 ሚሊዮን ዶላር በ3 አመት ተከፍሎ የሚያልቅ ክፍያን እንደሚከፍል ከሪቨር ፕሌት ጋር በዚህ እንደተስማማ ፋብሪዚዮ ሮማኖ ዛሬ መረጃውን ይዞ ወጥቷል ማለት ነው። ከሪያል ማድሪድ ጋር የተያዘው ሌላኛው ዜና እንግዲህ ሪያል ማድሪዶች የትሬንት አሌክዛንደር አልኖርድን ዝውውር ዛሬ ይፋ አድርገውታል። ትሬንት አሌክዛንደር አልኖርድ ሪያል ማድሪድ ከተማ ደርሷል። የሕክምና ምርመራውንም በማድረግ ፊርማውን አኑሯል። ትሬንት በሪያል ማድሪድ ቤት የ12 ቁጥር መለያን እንደሚለብስ ታውቋል። የሪያል ማድሪዱ ፕሬዝዳንት ፍሎረንቲኖ ፔሬዝ ለትሬንት አሌክዛንደር አልኖርድ የሪያል ማድሪድ ኃላፊዎችና ደጋፊዎች ባደረጉለት አቀባበል በዛ ላይ አንድ ንግግር ተናግረዋል። እንግዲህ ምንድነው ያሉት ፍሎረንቲኖ ፔሬዝ? ሁላችንም ማድሪዲስታዎች ዛሬ ወሳኝ ቀናችን ነው፣ ምክንያቱም የዓለማችን ምርጡን ራይት ባክ እየተቀበልን ስለሆነ በማለት ተናግረዋል። በመቀጠልም እሱ ሁሉን ነገር አሸንፏል፣ በሊቨርፑል ቤት ሁሉን ነገር አሳክቷል በማለት ፔሬዝ ለትሬንት አሌክዛንደር አልኖርድ ያላቸውን አድናቆት ገልጸውለታል። ፔሬዝ በመቀጠልም ትሬንት ላንተ የሪያል ማድሪድን ቲሸርት መልበስ ማለት ምን ማለት እንደሆነ እናውቃለን። ሌላ ክለብ መምረጥ ትችል ነበር፣ ነገር ግን እኛን መርጠህ መጥተሃል በማለት አድናቆታቸውን ችረውታል። ትሬንትም በበኩሉ ህልሜ እውን ሆኗል፣ ከዓለም ምርጥ ተጫዋቾች ጎን ተሰልፌ መጫወት በመቻሌ ያስደስተኛል በማለት ተናግሯል። በመቀጠልም ከሊቨርፑል ከወጣው ወደ ሪያል ማድሪድ ብቻ እንደሚሄድ አውቅ ነበር ሲል ትሬንት አሌክዛንደር አልኖርድ ተናግሯል። ለኔ ወዴት እሄዳለሁ የሚለው ጥያቄ መልሱ ግልጽ ነበረ፣ እሱም ወደ ሪያል ማድሪድ ወይም ወዴትም አልሄድም ነበር በማለት እንግዲህ ትሬንት አሌክዛንደር አልኖርድ ሪያል ማድሪድ ኃላፊዎች እሱን ለመቀበል ባዘጋጁ ፕሮግራም ላይ በይፋ ተናግሯል። መረጃውንም ፋብሪዞ ሮማኖ ዘግቦልናል። ሌላኛው መረጃችን ቼልሲን የሚመለከት ይሆናል። እንግዲህ ቼልሲዎች ሬናቶ ቬጋን ከስኳዳቸው ቀንሰውታል። ተጫዋቹም በክለብ ወርልድ ካፕ ላይ ለሚያደርጉት ውድድር ይዘውት እንደማይሄዱ አረጋግጠዋል። መረጃውን ያወጣው ቢቢሲ ነው። ፋብሪዞ ሮማኖ አጠናክሮ ዘግቦታል። እንግዲህ ቼልሲዎች በዚህ የዝውውር መስኮት በዛ ያሉ ተጫዋቾችን ከቡድናቸው በመሸጥ እንግዲህ ስኳዳቸውንም ያጠናክራሉ። ስለዚህ የቼልሲ መረጃ እየተከታተልን ወደ እናንተ እናደርሳችኋለን። በመቀጠል የምናገኘው መረጃ ባርሴሎናን የሚመለከት ነው። ባርሳዎች እንግዲህ ኢቫን ፔሪሲች ባርሳዎች እሱን ለማስፈረም የሚፈልጉ ከሆነ እስኪደውሉለት ድረስ እንደሚጠብቃቸው ፋብሪዞ ሮማኖ ዘግቧል። አሰልጣኝ ሄንሲ ፍሊክም ሙኒክን ሲያሰለጥን ከነበረበት ጊዜ ጀምሮ የተጫዋቹ አድናቂ እንደነበረ ፋብሪዞ ሮማኖ ጨምሮ ዘግቦልናል። እንግዲህ ሌላኛው የሚመለከተው መረጃችን ሊቨርፑልን ይሆናል። እንግዲህ ሊቨርፑል ዳርዊን ኑኔዝን በዚህ ክረምት ለመሸጥ እንደተዘጋጀ ተረጋግጧል። እንግዲህ ዳርዊን ኑኔዝ እንደምታውቁት ከቤኔፊካ የዛሬ 2 ዓመት በጀርገን ክሎፕ ስር ሲፈርም 100 ሚሊዮን ፓውንድ ነው የወጣበት። በጊዜው እንደውም ዳርዊን ኑኔዝ ወደ ዩናይትድ ይሄዳል የሚል ሰፊ መረጃ ነበረ። ዩናይትዶች የተጠየቁትን 100 ሚሊዮን ዩሮ ለዳርዊን ኑኔዝ አንከፍልም በማለት ሲያንገራግሩ ሊቨርፑሎች መሃል ላይ ገብተው ዝውውሩን እንደጠለፉትና 100 ሚሊዮን ዩሮ ከፍለው አስፈርመውታል። እንግዲህ 100 ሚሊዮን ዩሮ ያወጡበት ይሄ ኡራጋዊ አጥቂ ባለፉት 2 ዓመት የጠበቁበትን ያክል ግልጋሎት አልሰጣቸውም። በየርገን ክሎፕ ስርም እድል ተሰጥቶት ነበረ፣ አልሆነም። እንግዲህ በአርኔ ስሎትም ጊዜ እድል ተሰጥቶት ነበር፣ አልሆነም። በመጨረሻ ዳርዊን ኑኔዝን ሊቨርፑል ለመሸጥ ተገዷል። እንግዲህ መረጃውን ፋብሪዞ ሮማኖ ዘግቦልናል። በመጨረሻም የምናገኘው መረጃ ኤሲ ሚላንን የሚመለከት ይሆናል። እንግዲህ ኤሲ ሚላኖች ሉካ ሞድሪችን ከሪያል ማድሪድ በነፃ ዝውውር ለማስፈረም እንደተስማሙ
ይታወቃል። እንግዲህ ሉካ ሞድሪች በነፃ ዝውውር ኤሲ ሚላንን ይቀላቀላል ማለት ነው። በመሆኑም የሕክምና ምርመራውን ለማድረግ ግን ያለ ማድሪድ ፍቃድ ይህንን ማድረግ ስላልፈለገ ሪያል ማድሪድ ሳይፈቅድለት ወደ ሚላን ሄዶ የሕክምና ምርመራውን ላለማድረግ ወስኗል። ከክለብ ወርልድ ካፕ ውድድር ፍጻሜ በኋላ ግን በቀጥታ ወደ ኤሲ ሚላን የሚያደርገውን ዝውውር ሙሉ በሙሉ ያጠናቅቃል ተብሎ ይጠበቃል ሲል ፋብሪዞ ሮማኖ ዘግቦልናል። እንግዲህ ውድ አድማጮቻችን ለዛሬ የነበሩን አጫጭር የዝውውር ስፖርታዊ መረጃዎች እነኚህን ይመስላሉ። በሚቀጥሉ ቀናቶች ደግሞ አፕዴት የሆኑ አዳዲስ ስፖርታዊ መረጃዎችን ወደ እናንተ ይዘን እንመጣለን። እንግዲህ ቻናላችንን ላይክ፣ ሼር፣ ሰብስክራይብ በማድረግ እንድታበረታቱን በትህትና እንጠይቃለን። ለነበረን ቆይታ እናመሰግናለን። መልካም ጊዜ